አንድ ነገር እውነት ለእኔ ስሜት አለ ወይ ስሜት የለክም? ምክንያቱም አብርሃም በአንተ በኩል ሰው እየመጣ አብርሃም እንዲህ ነው አብርሃም እንዲለው አልፈልግም፣ ለእነሱ ምላሽ ሆናል ብዬ ስላሰብኩኝ ነው። አብርሃም ለእኔ ስሜት አለ ወይስ የለም? ለእነሱ ምላሽ እንዲሆን ነው። እውነትሽን ነው። እስኪ ወላሂ በይ፣ ለእኛ መልስ እንዲሆንን ነው ወይስ በዙሪያዎቹ እየመጡ አብርሃም ለአንቺ ስሜት ይኑረው አይኑረው ታውቂያለሽ ስለተባልሽ ነው ትላንትና? አይዞሽ ውሽሚት አይዞሽ። ለማንኛውም ደግሞ እንዴት እንደሚደብርብሽ እንዴት እንደሚያስጠላብሽ ልጣጮች፣ ሁለቱም ስታስጠሉ ደደቦች። እውነቴ ነው የምላችሁ፣ ስግጥ ያላችሁ ፋራ ማለት ሰገጤዎች፣ ከዝሙት የማትረቁ የማትወጡ ሰዎቹ ብትኖሩ ሁለታችሁ ናችሁ። አብርሃም ተገለበጥኩብህ ዛሬ። ምክንያቱም እዚህ ጋር ምን ይላላጣል? ሂድ የልጅ አባትና አትላላጥ ልጣጭ። ምን ምስለ ይህ ሙዝ ልጣጭ። ሚስት ሰብስባ አትይዝም እንዴ? ሚስት እዛ ልጅ አሳቅፈ መጠዝገኝኝ ትላለህ እንዴ? ድራማ ነው የምትሰራ እናውቃለን። ነገር ግን እንደዚህ አትላላጥብን። እውነቴ ነው የምልህ። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። አስጠሊታም ሩታን እንደዚህ ክብሯን ጥላ ራሱ አልተላላጣችም። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። አብርሃም ለምን ዞርሽበት ልትሉ እንችላላችሁ። ነገር ግን አብርሃም ምን እያደረገ ነው? እንትን እንዲልሽ እንዲከፋሽ አልፈልግም። ስንት ሚስት ነው ያለህ አንተ ሰውዬ? ትናንትና ለሩታ እንዲከፋት ምንም እንድትሆንብኝ አልፈልግም። ትናንትና ጠጥተህ ነበር። 7 ነው 8 ነው የጠጣኸው። ዛሬ እዚህ ጋር መጣና ጌታ መድኃኒዓለምን አላት ማለት ነው። እንደው ድፍት ያደርጋቸው የአባቴ አምላክ። ምን ይመስላሉ እነዚህ? እንዲህ ሃይማኖት አልባ ናችሁ እንዴ እናንተ ሰዎች? ጤና ያላቸው መሀላው ምን አመጣው? በውሸት የምን መሀላ ነው? ሲጀመር አንተ በሰራኸው ነገር ተብቃቅተህ አትኖርም እንዴ? ሰው እኮ በሰራው ነገር ተብቃቅቶ ይኖራል እንጂ ከሴት ጋር ተላልጦ ነው እንዴ ገንዘብ የሚያመጣው? አብዛኸው ነው። ተላላጥክ እኮ በጣም እንዴ። በዚህ ልክ አትላላጥ። ቡታጀራ ወንዶች እንደዚህ አልተላላጡም። ብሩኬ ጀምሮ ነበረ። ብሩኬ እንዳንተ አልተላላጥም። እውነቴ ነው የምልህ አብርሃም፣ ይቅርታ አድርጉልኝና ቤተሰብ እንደሱ የተላላጠ ሰው የለም። እኔ አሁን ቆርጬ ለማውጣት ስፈልግ ራሱ ሰው ካለ ካጠገቤ ይሄ ሰውዬ አሁንም እንትን አላለም እንደ እስከ መሳደብ ድረስ ይሄ ቦቴ አፍ ምናምን እንደዚህ አይነት ነገር እኔ በሰው እንትን ሲገባ ሰው አልወደም፣ እውነት ለመናገር ማለት ነው። እና አንዳንዴ ደብቄ ነው ቆርጬ ማውጣው። ማንንም እንዲሰማኝ አልፈልግም። እውነቴ ነው የምልህ። በወንዶች ራሱ እየተናቅኩ እኮ ነው አብርሃም። ምንድነው ይህንን አክል ሚስት አግብተህ ወልደህ ትዳር ሰብስበህ እየኖርክ ዛሬ ላይ እዚህ ጋር መጣ ከሴት ጋር አሻሼ ገዳሜ። መድኃኒዓለምን ድፍት ያደርጋችሁ አልላችሁም። የምታምኑበትን ፈጣሪ ወደ ቀልባችሁ ይመልሳችሁ። ባጃችሁ ግቡ እናንተ። እውነት በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ደሞች የምትመስላች አንቺ ባልሽ ሰብስበሽ አትሽም እንዴ? ልጅ አለሽ አይደል እንዴ? ምን ያላ ልጥሻል ስታስጠላ። ሴት አሰዳቢ አሳዳጊ የበደልሽ ውሻ። እውነቴ ነው። ውሻ ራሱ አይገልጽሽም። የውሻ ልጅ አንቺ ውሻና የውሻ ልጅ ባትሆኚ ኖሮ እዚህ ጋር መጣሽ ዝሙትን አታስፋፊብንም ነበረ። ሲቀጥል ደግሞ በዚህ ያክል አትወርጂም ነበረ። ወራዳ። ለነገሩ የወረድሽ ነሻ እንዲህ የወረድሽ ስለሆንሽ የዘቀጥሽ ሃይማኖት አልባ ስለሆንሽ እኮ ነው ባልና ልጅ አስቀምጠሽ ዝሙትን ሚዲያ ላይ የምታስፋፊብን። ሲቀጥል ደግሞ ዝሙትን በአደባባይ የምትሰሪብን ሰው ባል ላይ ተንጠልጥለሽ። እኔ ሩታ ራሱ እንዴት እንደፈቀደች አላቅም። ይሄ ከዚህ ሰው ሴትዮ ጋር እንዲሰራ ያደረገችው እንዴት እንደፈቀደች አላቅም። ውድ ቤተሰቦቼ እና ኤልዶ እድልም እንግዲህ ቅድም ምን እያለች ነበረ? ከአብርሃም ህይወት አምጣታችሁ እንደገደለች አስወጧት ስትል ነበረ ማለት ነው። ይኸው እድል እንግዲህ ተመልከቺ። እናንተ የሚያስጠላባችሁ ነገር ለይታችሁ አታውቁም እንዴ? እንደው ረመዳን ደርሷል። እውነቴ ነው የምላችሁ። እንደው በእናንተ እየሰራ እንድንኖር ነው እንዴ? እውነቴ ነው የምላችሁ። በጣም ነው የምትደብሩት እንዴ። ወንድ እኮ እንደ ወንድ ሽታት። እሺ አብርሃም፣ እንደ ወንድ ሽታት። እየሸተትክ አይደለም፣ እየገማህ ነው በአሁኑ ሰዓት። እንዴት እንደሚያስጠላ። ትላንትና ሩታን እንድትነካብኝ አልፈልግም። ብዙ ነገር አሳልፈናል። እናውቃለን እኮ እንደምትፈልጋት አብራችሁን እየኖራችሁ ነው ሲጀመር። ነገር ግን እንደዚያ አትላላጥ እንዴ። ሌሎቻቸው አሁን ወንዶች ራሱ እውነት ይመስላቸዋል እኮ ይሄን ሲያደርግ ማለት ነው። እውነቴ ነው የምላቸው። እውነት ሊመስላቸው ይችላል አንዳንድ ወንዶች። አንዳንዶቹ ደግሞ ይሰድቡታል። እንዴት እንደምታስጠላ ማን በነገረ የምታደርገው ድርጊት። ሰው ምርጥ ሚስት ሰጥቶት ምን መሰለች ሚስት። ርዝቅህ ራሱ እኮ ምንድነው ኮቴዋ እርጥብ ነው ብሎ ተናግሯል አባይ ቲቪ ላይ ከዚህ በፊት። በቃ ብዙ ነገር እኮ ከፍታልሃለች እኮ፣ ብዙ ነገር አስፋፍታልሃለች፣ ብዙ ነገር እዚህ ደረጃ ደርሳልሃለች። ሰብስክራይብህ እንዲሄድ አድርጋልሃለች። የፍቅር ጥያቄ ብላችሁ ያላደረጋችኋት ጉድ የለም። ግን በዚህ ልክ በሴት ልጅ ህይወት እስከ መቼ እንደምትጫወት አላቅልህም። እውነት አሁን እቺ ሴትዮ እንድትርቀኝ አልፈልግም እያለት ነው። እሷ ደግሞ አይፈልግሽም እየተባልኩ ወላሂ አይፈልግሽም። እኔ አስረግጬ ነው እኔ ወላሂ ብያለሁ። ምንም በውሸት አይፈልጋትም።
የማይፈልጋት ደግሞ ባለትዳር ናት፣ ልጅ አላት፣ ባሏም አለ፣ አዲስ አበባ ሄደዋል። ስለዚህ ሊጋቡም ሊፈላለጉም አይደለም፣ ለቪዲዮ ሊፈላለጉ ይችላሉ፣ ለገንዘብ ለዶላር እንዲያስቆጥሩ ሊፈላለጉ ይችላሉ። ከዛ ውጭ አይፈላለጉም። ሩታ ጋ ነው እሱ፣ እሷን ባልዋ ጋ ናት። ግን እዚህ ጋር መተው መድኃኒዓለምን አትማል። ከዚህ በፊት እየማልክ አልነበረም መሀላው ምን አመጣው? ከዚህ በፊት ትምል ነበር እንዴ? ከዚህ በፊት በምንድን ነው በሆነ እግዚአብሔርን ሲሉ ራሱ ሰምቼ አላውቅም። እንደ ሩታ ራሱ እንዳትምኝ እውነት። ኧረ ስትምል አይቻት አላውቅም። አሁን ባትምለኝ ደስ ይለኛል። ኧረ እንዳትምኝ፣ እውነቴ ነው የምልሽ ሩታዬ። ደግሞ ማለት ነው ከዛ ልጅ ጋር መተሽ እንደዚህ አክት እንዳታደርግ፣ ልክ እንደዚች ሴትዮ አክት እንዳታደርግ ያደራሻል። እውነቴ ነው የምላችሁ ውድ ቤተሰቦች፣ እንደዚች አይነት ሴትዮ አክት ባታደርግ ደስ ይለኛል። አብርሃም አንዴ ክብሩ ዝቅ አድርጓል፣ አውርዷል፣ ከዚች ሴትዮ ጋር ተላልጠዋል። ስለዚህ ሩታ መላላጥ አለበት አይደለም? አትላላጥም፣ አታደርገውም ሲጀመር። እኔ ሩታ ራሱ አለቃትም እንደዚህ ብታደርግ፣ እንደዚች ሴትዮ ብታደርግን አታደርግም። ሲጀመር የምታደርግም ሴት አይደለችም ማለት ነው። እናም በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። አንተም የወለድክ አትመስል፣ እሷም የወለደች አትመስል። አንዳንድ ሴቶች ግን ይሄ ያለ አይደለ ጨምሯቸው በገንዘብ የተደፈነ የተለያየ ወንድ የለመዱ ሴቶች ትዳራቸው ሰብስበው አይኖሩም። በቃ እዛም እምቡጥ ነው የሚሉት፣ እዛም እንዳንበጣ ተሰቀይበት። አሁን እውነቴን ነው የምልሽ። ለምን አልያዝሽውም ሲጀመር አደባባይ ላይ ማለት ነው? እኔ ልሳደብ አልፈልግም ነበረ፣ ግን በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። እንዴት እንደምታስጠሉ ደግሞ መሀላችሁ ሃይማኖት አልባ ደደቦች ማለት ነው። መድኃኒዓለም ፍቅር ይፈራል እንዴ? ያምናል እንጂ መቼ አፈቀርካት? ሲቀጥል ደግሞ መቼ ተፋቀራችሁ? ሲቀጥል ደግሞ ማችሪል ሆነና እናንተ የምታደርጉት ነገር አንድ ቀን እውነት ሳትሰሩም እኮ አንድ ቀን ማለት ነው እውነት ሰርታችሁ አታውቁም እንዴ? አንድ ቀን ሰርታችሁ አታውቁም? አንድ ቀን እውነት ሁሌ በውሸት አለም። እኔ ትዳራችሁ አይፍረስ፣ የሁለቱ ትዳር ማለት ነው። ትዳራችሁ አይፍረስ፣ ይኑርላችሁ። በልጅ ላይ የልጅ ልጅ ደረቡ። ግን አንተ እኔ አላቅልህም ቤተሰብ እና በጣም ይቅርታ ስለተናገርኩኝ። እውነት ለመናገር ግን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሰው አሁን እቺ ሰው እንደዚህ እያለኝ ነው። እኛንን ልክልክሽ የምንነግርሽ ውሻ። ሲቀጥል ደግሞ ማለት ነው ሴት ልጅ ኖራት ባልኖራት አይፈልግሽም። አብርሃም የሚፈልግሽ ለቪዲዮ ነው። ስለዚህ የሚፈልግሽ የማይፈልግሽ ስትባል ሚዲያም ላይ ይሁን ዩቱብም ላይ መልስ ሲሰጣት ነው። አብርሃም አይፈልግሽም እንድባል አልፈልግም። አብርሃም እንዲህ ነው እንድባል አልፈልግም። ምነው ባልሽ አላጠገበሽም? እንደ ሴተኛ ዳሪነት ተቀጠሪ። እውነት ባልሽን ካላጠገበሽ ማለት ነው። መጥፎ ነገር እንድናገር አልፈልግም ጋይዝ። እውነቴን ነው የምላችሁ። ግን በጣም ነው የምደብረው፣ በጣም ነው የምታስጠላው። እኔ እንዳትሳደቢ ተብያለሁ ሰሞኑን። ጓደኛዬ እንዳትሳደቢ ምንም ነገር ብላ ከዚህ በፊት ራሱ በጣም ነበረ የምሳደበው፣ አስቁማኛለች። እና አሁን ደግሞ አስጠሉኝ ሁለቱ። ይህ ዘግናኝ። ሄይ ክብራችሁ ጠብቁ። ልክ እንደ ሩታ ተሰብስባ እየኖረችን ተሰብስበሽ ኑሪ። አንቺም እንደ ሴት ቆፍጠን ብለሽ ትዳርሽን ሰብስበሽ ያዢ። ሩታ እኮ ልጄ ብላ ልሞት ነው ልጄ ብላ ልጇን አቅፋ የምትኖር ጀግና ሴት ናት። ልክ እንደሷ ጀግና ሁኚ፣ ቆፍጣና ሁኚ። ደደብ ይች አስጠልታ፣ በጣም የምታስጠየው እናት ለልጇ መስዋዕትነት ትከፍላለች። የፈለገ ነገር ቢሆን እቺ ክብሯን ጥላ ልጇን እዛ አጋድማ እንዴት እንደምታስጠሉ። ለማንኛውም ውድ ቤተሰቦች ስለተሳደብኩበት ስለተናገርኩ በጣም ይቅርታ ለንግግሬ። በጣም ስላስጠሉ ነው። አንደኛ መድኃኒዓለምን ያለ ይሄ ደግሞ ምን ይመስላል? ይሄ ፋራ ልሳደብ ሳልፈልግ እሳደባለሁ። ሚስትህን ሰብስበህ ያዝ፣ ከእሷ ጋር አትምጣብን። ምን ይመስላል ይሄ አመዳም